የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 14 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 14 ቀን 2334 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ አጭር ዜና። የኦህዴድ ብልጽግና የጥፋት ኃይል የተለመደውን የዘር ማጥፋትና የውንብድና ተልእኮ አንግቦ የአማራ ቀዬዎችን ወና ለማድረግ ንጹሐንን ለመረሸን እህት እናቶችን ለመድፈር የሕዝብን ሀብትና ንብረት ዘርፎ የተረፈውን ለማቃጠል በማሰብ በታላቅ ትዕቢት ተንቀሳቅሶ ነበር። በሽመልስ አብዲሳ ቀጥታ አዛዥነት የሚመራውና እስከ አፍንጫው ታጥቆ ወደ ኪረሙ ወረዳ ሶምባ ቀበሌ ዘልቆ የገባው ይህ የጠላት ጥምር ጦር የቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኘው የይበልጣል መኮንን አዲስ ዓለም ክፍለ ጦር እንዳንሰራራ አርጎ ደምስሶታል። ብዛት ያለው የጠላት ኃይል እጅ የሰጠ ሲሆን ድሽቃ፣ ብሬን፣ ስናይፐርና እጅግ በርካታ የነፍስ ወከፍ የጦር መሳሪያዎችም ተማርከዋል። ጦርነቶች እንዲቆሙ፣ ሰላም እንዲሰፍን፣ በረሃብ ለተጎዱ ተፈናቃዮች መፍትሄ እንዲያገኙ እንዲሁም የአገሪቱ የፖለቲካ የማህበራዊና የኢኮኖሚ ችግሮች በሰላም በእርቅና በውይይት እንዲፈቱ ግፊት ማድረግ ያልቻሉ የሃይማኖት መሪዎች ነን ባዮች ለኢስሙላ ምርጫ ጸሎት ለማድረግ ወደ አደባባይ ለመውጣት ተዘጋጅተዋል። የሃይማኖት መሪነት ማለት ከስልጣን ጋር መቆም፣ ለባለስልጣን ማጎብደር ሳይሆን ከእውነት ከፍትህ እና ከተጎዱ ወገኖች ጎን መቆም፣ ሕዝብ በጦርነት ሲያልቅ፣ ከቤታቸው ሲፈናቀሉ፣ ሕፃናት በረሃብ ሲሰቃዩ፣ ወጣቶች ተስፋ ሲያጡ የሃይማኖት መሪዎች የፖለቲካ ትዕይንት አካል መሆን ስነ ምግባራዊ ውድቀት ነው ተብሏል። ሃይማኖት ለተጨቆኑ ድምጽ መሆን እንጂ ለስልጣን ማስዋቢያ መሳሪያ መሆን የለበትም። በታሪክ ውስጥ የተከበሩ የሃይማኖት መሪዎች የተከበሩት ሕዝባቸውን ስለተከተሉና እውነትን በፍርሃት ሳይሸፍኑ ስለተናገሩ ነው። ዛሬም ሕዝቡ የሚጠብቀው የኢስሙላ ጸሎት ወይም የፖለቲካ ድጋፍ ሳይሆን ሰላምን የሚያመጣ ፍትህን የሚያበረታታና ሰውነትን ከፖለቲካ በላይ የሚያስቀድም የሞራል አመራር ነው ተብሏል። ረቡዕ መጋቢት 12 ቀን ጋይንት ነፋስ መውጫ ከተማ አምባ ማርያም ላይ ተሾመ የሚባል የአድማ ብተና አባል ለአቅመ ሔዋን ያልደረሰች የ12 ዓመት አዳጊ አስገድዶ ደፍሮ በደረሰባት ጉዳት ሆስፒታል ትገኛለች። ቄስ አባቷ ልጃቸው በአገዛዙ ጸጥታ አባል ተደፍራባቸው አንገታቸውን ደፍተዋል። ዜናው በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ አጭር ዜና። የኦህዴድ ብልጽግና የጥፋት ኃይል የተለመደው ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል?
ዛሬ ይዤው የመጣሁት ስለ ሁለት አንኳር ጉዳዮች ሲሆን ይኸውም ባለፈው ሳምንት በፖርት ሱዳን ያየነውን ጸረ ኢትዮጵያ ስብሰባና አማራ በበለጠ የተጎዳው በራሱ ጠማማና ሆዳም አማራዎች ነው በሚል የቀረበውን ጽሑፌን የመጀመሪያው ይሆናል ማለት ነው። በፖለቲካ ሕይወት ውስጥ ጭራቀረሽ ነው ተብሎ በብዙ ዜጎች የሚታወቀው አንዳርጋቸው ጽጌ ዛሬ ደግሞ ይግረማችሁ ብሎ የቀሌት ካባውን ለብሶና ቀንድ አብቅሎ በፖርት ሱዳን በኩል ብቅ ብሎልናል። እናስ በኢትዮጵያ ውስጥ መንግስት በተቀያየረና የኃይል ሚዛኑ ባጋደለ ቁጥር ጎሳውን መቀየር የማይታክተው አንዳርጋቸው ጽጌ ዛሬስ ምን ታይቶት ይሆን አማራ ነኝ ብሎ በፖርት ሱዳን በኩል ብቅ ያለው? ጭራቀረሽ ካድሬዎቹ ደግሞ በበኩላቸው የሰውየውን ዓይን ያወጣ ቅሌትና ገመና ለመሸፈን ባደረጉት መንደፋደፍ የበለጠ እሱንም ሆነ ራሳቸውን አጋለጡ እንጂ ሌላ ያመጡት ፋይዳ ወይም ያተረፉት ነገር የለም። በዚህ ጊዜ የሰውየውን ዓይን ያወጣ ቅሌት ተከትሎ የመጣበትን ህዝባዊ ተቃውሞ ከማድበስበስና ገመናውን ለመሸፈን ከመሯሯጥ ይልቅ እንደ ጋዜጠኛ ከሀገርና ከህዝብ ጋር መቆም ነበር የነበረባቸው ባይ ነኝ። ዳሩ ግን ምን ያደርጋል ህልማቸው፣ ምኞትና ጉጉታቸው ከህዝብና ከሀገር አይደለም። ባጭሩ በእነርሱ ላይ ያለው ወቀሳ የሰውየውን ገመና ለህዝብ ማጋለጥና ለህዝብ ልሳን መሆን ሲገባቸው ለምን ለእርሱ ጠበቃ ሆነው ቆሙ? ለምንስ በዋናነት የሰውየውን ገመና ለመሸፋፈን ተሯሯጡ ነው ዋናው ጥያቄ። ላማለኝ በሰማይ እንዲሉ ገና ለአንዳርጋቸው ጽጌ ተባርቆ ከሚዘንበው ዝናብ ካፊያ ከመጠበቅ ከአገርና ከወገን ጋር ሆኖ ባንዳዎችን መጋፈጥ የበለጠ ትርጉም ያለው ተልእኮ ነበር። ይህን ሁሉ እንድል ያስገደደኝ ደግሞ የሰውየውን ቅሌት አስመልክቶ ሰሞኑን በሌሎች ሳይሆን በቀድሞ የኢሳት ጋዜጠኞች ብቻ እየተናፈሰ መሆኑን በመታዘቤ ነው እንጂ አንዳርጋቸውም ሆነ ጋዜጠኞቹ በፖርት ሱዳን ውስጥ እያሳዩን ያለው ነገር ትናንት አስመራ ውስጥ የፈጸሙትን ብሔራዊ ቅሌትና ታሪካዊ ውርደት እየደገሙ መሆናቸው ጠፍቶኝ አይደለም። እናም የኢትዮጵያን ሕዝብ ባጉል ተስፋ እያማለሉ ዶላር መልቀምና በአገራችን ላይ እየቀለዱ መኖር መብቃት አለበት ባይ ነኝ። ታዲያ እንደዚያ ካልሆነ የአንዳርጋቸው ጽጌን በፖርት ሱዳን ውስጥ በተካሄደው ጸረ ኢትዮጵያ ስብሰባ መገኘት እንደ አንድ ትልቅ ጀብዱ መውሰድና ወሬውን በሰፊው ማናፈስን ምን አመጣው? አይነጓ መስሏት እንዲሉ ይህ ዘመን አልፎ ማየታችን አይቀርምና ዛሬ የኢትዮጵያን ሕዝብ ባጭበረበሩበት ልክ የሚከፍሉት ዕዳ አለባቸውና ያ ዘመን ሲመጣ እነርሱን አያርገኝ ለማለት ፈልጋለሁ። ከፋኝ ስንል ከፋኝ፣ አርበኛ ስንል አርበኛና ዛሬ ደግሞ ፋኖ ብለን ስንሰማራ ፋኖ ብሎ በትግላችን መቀለዱ ያብቃ እንላቸዋለን። ዛሬ የአማራ ወጣት በሚያደርገው የህልውና ትግል ላይ አፈር መነስነሱ በራሱ በአገር ክህደት የሚያስከስስ ወንጀል ነው። ሲቀጥልም ሻዕቢያ ባቀነባበረው ስብሰባ ላይ ተገኝቶ ግንባር ቀደም ተናጋሪ መሆን የሚያሳፍር እንጂ የሚያኮዳ ጀብድ ከቶም ሊሆን አይችልም እላቸዋለሁ። ከሁሉም በላይ የሚያናድደው በዚህ አንዳርጋቸው ጽጌ አማራን ወክሎ ተገኘበት ተብሎ በሚወደሰው የስብሰባ አዳራሽ ውስጥ ተንጠልጥለው የሚታዩት የወያኔና የሻዕቢያ አርማዎች መሆናቸው ነው። ሐቁ ይህ ሆኖ እያለ ግን የእሳት ርዝራዦች ሊያስተላልፉት የፈለጉት ስብሰባው ኢትዮጵያን እንደሚጠቅም አድርገው ነው። አረፈሩ ይሉንታም ጌጥ ነው ይላል ያገሬ ሰው። ብታፍሩ ምን አለበት? መቼም ቢሆን ሻዕቢያና ወያኔ ባዘጋጁት ጸረ ኢትዮጵያ ስብሰባና ስብስብ ውስጥ ለኢትዮጵያ መልካም ነገር ይመጣል ብሎ የሚያስብ ጋዜጠኛ ቀርቶ ማንም ተራ ዜጋ ሊኖር አይችልም። ከዓለም እንደ ኢሳት ጋዜጠኞች አይኑ በጥቅም የተሰወረና ሕሊና በቀቢጸ ተስፋ የተሸፈነ መሆን የለበትም። ታዲያ ይህ ሕዝብን መናቅና መሳደብ ካልሆነ በስተቀር ሌላ ምን ሊሆን ይችላል? ዶሮን ሲያታልሏት በመጫኛ ጣሏት እንዲሉ አንዳርጋቸው ጽጌ ሻዕቢያንና የግብጽን መንግስት አታለን ስልጣን ካስያዝን በኋላ ክርናችሁን ላሱ ማለት እንችላለን ሲል ሰማው ልበል? ወቸ ጉድ! ቀድሞ ነገር በአሁኑ የአገራችንና የአካባቢው ተጨባጭ ሁኔታ ጠላቶቻችን በተንኮልና ባላቸው አቅም የሚበልጡን መሆናቸውን መገንዘብ የማይችል ፖለቲከኛ አመራር አይደለም ተራ አባል ሆኖ መቀጠል አይገባውም ባይ ነኝ። ሌላው አንዳርጋቸው ጽጌ ስብስቡ ወታደራዊና ፖለቲካዊ ሳይሆን
የህዝብ ለህዝብ ግንኙነትን አስመልክቶ የተጠራ ህዝባዊ ስብሰባ ነው ካለ በኋላ ስብሰባው በኤርትራ መሆን ሲገባው ታዲያ ሱዳን ውስጥ ለምን ሆነ ተብሎ ለተጠየቀው ጥያቄ መልስ ሲሰጥ ከዚህ ጥያቄ በፊት የመለሰውን ረስቶ ከዚህ ስብሰባ ጀርባ ያለው የኤርትራ መንግስት መሆኑን ሳያፍር ነግሯል። ከዚህ ስብስብ ጀርባ ያለው የሻዕቢያ መንግስት ነው ባለበት አፉም ስብስቡ የህዝብ ለህዝብ ግንኙነት እንጂ ወታደራዊና ፖለቲካዊ አይደለም ሲል ራሱን ያጋልጣል። መቼም ደጋፊዎቹ እንደሚሉት ሳይሆን አንዳርጋቸው ጽጌ እንደ ህዳር አህያ ገንዘብ ያለው ኃይል ሁሉ እንደፈለገ የሚጭነው መጋዣ መሆኑን በዚህ መድረክ ውስጥ ካሳየውና ካሰማው ድክመት የበለጠ ሌላ ዋቢ ምስክር ይኖራል ተብሎ አይገመትም። ሌላው በስብሰባው አማራን ወክለህ ነው ወይ ንግግር ያደረከው ተብሎ ለተጠየቀው ጥያቄ ደግሞ እንደ አማራም ሆነ እንደ ኢትዮጵያም ሆኜ የመገኘት መብቴ የተጠበቀ ነው ሲል ሳያፍር ይዝታል። ሰውየው ቀጥሎ ምን ቢል ይሻላል መሰላችሁ? እንዲህ ነው ያለው። እኔ በስብሰባው ንግግር ያደረኩት እንደ አማራም እንደ ኢትዮጵያም ሆኜ ነውና ለጠላትም ሆነ ለወዳጅ ደስ አይበለው በማለት መልሱን በቁጭት ሳይሆን በብስጭት ደምድሞታል። ከዚህ ስብሰባ ጀርባ ግብጽ አለችበት ይባላል። ይህ ምን ያህል እውነት ነው ተብሎ ለተጠየቀው ጥያቄ ደግሞ የመለሰው መልስ እናስ የግብጽ እጅ ቢኖርበት ምን ችግር አለው? ግብጽ እኮ ሱዳንን፣ ሶማሊያንና ኤርትራን ትረዳለች። ታዲያ እኛን ብትረዳ ምን ችግር አለው? በማለት ነውረኛው አንዳርጋቸው ጽጌ ሳያፍር ተከራክሯል። ይሉኝታ ቢሱ አንዳርጋቸው ጽጌ ያወቀ መስሎት እንዲህ ሲል የበለጠ ድንቁርናውን ያጋልጣል። የኢትዮጵያ ጠላቶች በሚል ፈሊጥ እኛን የሚተቹ ሰዎች አንድም የፖለቲካ ዕውቀት የሌላቸው ወይም ደደቦች ናቸው በማለት በመከረኛው አማራ ላይ ስድቡን አሽጎድጉዶታል። እንደ አንዳርጋቸው ጽጌ የፖለቲካ እምነት መርህን መጣስና ብሔራዊ ጥቅምን ለድርድር ማቅረብ ነውሮች አይደሉም። አባይ ማደሪያ የለው ግንድ ይዞ ይዞራል እንዲሉ አንዳርጋቸው ጽጌ የራሱ አሮበት እያለ የሚያማስለው ግን ምንጊዜም ቢሆን የሻዕቢያን ወጥ ነው። ለዚህም ይመስለኛል ብዙዎች አንዳርጋቸው ጽጌ የሚታወቀው በቁም ነገር ሳይሆን የኢትዮጵያን ፖለቲካ ፍሬውን አራግፎ እብቁን በመሸከምና የዜግነትን ዋጋ ሙሉ በሙሉ ባዶና ከንቱ አድርጎ በመጓዝ ነው የሚሉት። አዎ ስለሆነም ነው ለኢትዮጵያ ሳይሆን የበለጠ ለነሻዕቢያ፣ ለነወያኔ፣ ለነሱዳንና ለነግብጽ በማደር ትግላችንን ሲያኮላሻው የኖረው። ትላንት ወያኔ የታሪክ አተላናት መወገድ አለባት ብሎ እንዳልነገረን ሁሉ ዛሬ ተመልሶ መጥቶ ወያኔን ካላቀፍን ደቡብን መግፋት አንችልም እያለን ይገኛል። በእርሱ ቤት ጽንዶ በሚል መሪ ቃል ከወያኔና ከሻዕቢያ ጋር ተሰልፈን ደቡብን ማጥቃት አለብን የምትለው መፈክር አዲስ የፖለቲካ ግኝት መሆኗ ነው። እሱ ያልገባው ግን በወታደራዊም ሆነ በፖለቲካ ስሌትና ዘዴ ሻዕቢያንና ወያኔን ከጀርባ አስቀምጦ የኢትዮጵያን ጠላት መፋለም ፍጹም እንደማይቻል ነው። ባጭሩ ሰውየው ዛሬ ላይ ከሻዕቢያና ከወያኔ ጋር ወግኖ መገኘቱ በራሱ የሰውየውን ቅሌት ብቻ ሳይሆን የወጣለት ባንዳ መሆኑንም ጭምር ነው ያጋለጠው። በእርግጥ አንዳርጋቸው ያለበት ሁሉ እንደማይበረከት በተጨባጭ የምናውቀው የግሉ ታሪክ አለ። እንዳሳለፈው ታሪኩ አሁንም ይህ የፖርት ሱዳን ላይ የተጠነሰሰ የተባለው ጥምረትም ሳይውል ሳያድር እንደሚከሽፍና ታሪክ ሆኖ እንደሚቀር ጠፍቶኝ አይደለም። ዳሩ ግን መፈክሯ የራሱ ሳትሆን የነሻዕቢያ ነች ለማለት ነው። ሰሜንና ደቡብ በሚል ፈሊጥ ተጣምረን በደቡብ ኢትዮጵያ ሕዝብ ላይ እንዝመት የምትለው መፈክር አሁንም የሻዕቢያና የወያኔ እንጂ የኛ ልትሆን አትችልም። ስለሆነም ሴራው መክሸፍ የሚጀምረው ራሱ ወይም ራሳቸው ካወጡት መፈክር ጀምሮ ነው። ምክንያቱም ኢትዮጵያውያንን የሚያሰባስብ እንጂ የበለጠ የሚበታትን መፈክር የኢትዮጵያ ሕዝብ አይፈልግም። ይህ አይነት የከፋፍለ ግዛ ስትራቴጂ ለወያኔም ሆነ ለሻዕቢያ አልበጀም። ኦነግንና ብልጽግናንም እንደ ጎርፍ እያሳሳቀ ይዟቸው ወደ ገደል እየገባ ነው። ትላንት በቋንቋና በዘር ተሞክሮ የከሸፈው ጸረ አንድነት ትግል ዛሬ መልኩን ቀይሮ በመልክዓ ምድር ብቅ ስላለ ብቻ ሕዝብ ይቀበለዋል ብሎ ማሰብ ድንቁርና ነው። ሕዝቡም ዝም ብሎ ይቀበላል ብሎ ማመኑ በራሱ የሚያሳየው ጠባቦች፣ ተገንጣዮችና ምንደኞች ምንጊዜም ቢሆን ሕዝብን እንደሚንቁ ነው። ሌላው በዚህ ቃለ መጠይቅ ላይ ሰውየውን አስመልክቶ ያስተዋልኩት ነገር ቢኖር ሲናደድ የእውነቱን ሲያስብ ግን የመዋሸቱን ነው የሚናገረው። ለምሳሌ አስቦበት ግን ሳያፍር የተናገረውን ተመልከቱት። በዚህ ስብስብ ውስጥ የሕዝብ ለሕዝብ እንጂ የወያኔንና የሻዕቢያን ጽንዱ አይደለም ፕሮሞት እንዳደርግ የተነገረኝ ነው ያለው።
ይህ እንግዲህ ውሸት መሆኑ ነው። ቀጥሎ ደግሞ ታዲያ ሻዕቢያና ወያኔ በስብሰባው ላይ ለምን ተገኙ ብሎ ለተጠየቀው ጥያቄ በስጨት ብሎ አዎ በዚህ አጀንዳ ውስጥ ሻዕቢያን ወያኔንና ፋኖን ብቻ ሳይሆን ሱዳንንም ያካተተ ጥምረት ነው እየሰራን ያለነው ሲል የእውነቱን ይናገራል። እዚህ ላይ መቼም ሲያስብ መዋሸትንና ሲበሳጭ እውነታውን የመናገር ችሎታውን አለማድነቅ አይቻልም። ይህም ወታደራዊና ፖለቲካዊ ጥምረት ሳይሆን የህዝብ ለህዝብ ግንኙነትን ፕሮሞት ለማድረግ ነው በማለት የቀደደውን ውሸት አዎ አሁንም ቢሆን በስብሰባው ውስጥ ሻዕቢያ፣ ሶማሊያ፣ ሱዳንና ሌሎች የሚመለከታቸው የጎረቤት አገሮች ሁሉ አሉበት ብሎ እውነቷን አፍረጥርጧት ቁጭ አለ። ታዲያ በአንድ ሰዓት ውስጥ ለተጠየቁ ተመሳሳይ ጥያቄዎች ሁለት አይነት መልስና እርስ በርሱ የሚጣረስ እውነታን የሚያመነጭ ጭንቅላት ይዘህ አገር ልምራ ማለት ለህዝብ ስድብ አይደለም ብለህ ታምናለህ? ይባስ ብሎም ቀደም ብሎ ስብስቡ የህዝብ ለህዝብ ግንኙነት ብቻ ነው ብሎ በተናገረበት ልሳን በስብሰባው ላይ በአካልና በቪዲዮ ተገኝተው የትብብር መልእክት ያስተላለፉት የአፋር፣ የሶማሌ፣ የጋምቤላ፣ የጉምዝና ቤኒሻንጉል ጉምባሮች መሆናቸውን በይፋ ተናግሮ ቁጭ አለ። ወደ መጨረሻም አሁንም ሆነ ካሁን በፊት አማራንና አማራን አስመልክቶ ያደረከውን ግድፈትና ቅጥፈት ለሚተቹ ወገኖች ምን መልስ አለ ተብሎ ለተጠየቀው ጥያቄ ሲመልስ ከነርሱ ጋር መነጋገር ማለት ከአሳማ ጋር መከራከር ማለት ስለሆነ ከነሱ ጋር ወርጄ ጭቃ ላቦካም በማለት በፈረደበት አማራ ላይ ስድቡን አውርዶበት ቁጭ አለ። በእግረ መንገዱም ዛሬ ከሁሉም በላይ የምነግራችሁ ጥሩ ዜና ቢኖር አሁን በሱዳን ውስጥ የተደረገው ስብሰባ በብልጽግና ቤት ውስጥ ሽብር መልቀቁንና በሱሪያቸው ላይ ሽንታቸውን እንዲለቁ ያደረገ መሆኑን ነው በሚል ሰበር ዜና የጋዜጠኞቹን ልብ ለማሞቅ ሙከራ አደረገ። ለማያውቁሽ ታጠኝ እንዲሉ ከአሁን በፊት ወያኔን በስድስት ወር ውስጥ ከስልጣን እናባርረዋለን ብሎ በሜሪላንድ የጠራውን ህዝባዊ ስብሰባ ረግጦ እኔ ጊዜ የለኝም በፍጥነት ወደ አስመራ ተመልሼ ጦሩን መምራት አለብኝ ብሎ ስብሰባውን ትቶ የወጣበትን ጊዜ አስታወሰኝ። ታዲያ ወያኔ ምን ዋሞኝ ነው? በሚቀጥለው ሳምንት ከየመን አየር ማረፊያ ተቀብላ ይዛው ወደ አዲስ አበባ እብስ ያለችበት ዘመን እንዳስታውስም አደረገኝ። መልካም ቀን። መይሳው ነኝ ከምዕራብ አሜሪካ። ሰላም እንደምን አመሻችሁ ውድ የፍኖተ ኢሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ ዛሬ የዛሬው መልእክቴን ማሽላ እያረረ ይስቃል እያልኩ ጀምራለሁ። ውድ አድማጮች ሆይ ትናንት ወያኔ ለጥፋና አጥቃ ህግ ብላ ያቀረበችው ህገ መንግስት ተብየው ዛሬ ተመልሶ እሳት ሆኖ ራሷን ቢለበልባትና ምንም እንኳን ያንን አላልቅ ያለውን ሰቆቃ የትግራይ ህዝብ እንደ ዕዳ ከፋይ ሆኖ መኖሩን ዛሬም ወያኔ የተዋጠላት አትመስልም። ድርጊቱ ስህተት መሆኑን አምና ከሰፊው ጎን ተሰልፋ ድርሻዋን ህዝቡን ይቅርታ የሚለውን ቃል ሞት እየመሰላት ያንን ጸረ አንድነት አንቀጽ 39 በልቧ አርግዛ ነጻ ትግራይን የሚወልደው ይህ አንቀጽ ነው እያለች ቡራ ከረዩ በማለት እነሆ አንድ የነበረውን ዛሬ ለነጻ ትግራይ ስንል አራት መንትያ ሆነን ተወለድን እያሉ ናቸው። ያም ሆነ ይህ ዓላማቸው ተሳካ አልተሳካ ዞሮ ዞሮ ስምረት አሬና ወያኔና ሌሎችም ቢሆኑ ያው አንድ ናቸው። እስኪ ወያኔ አቋምን ቀይራ ዘረኛውን አብይን አውርደን ህግና ደንብ አሻሽለን ጊዜያዊ ህዝባዊ መንግስት መስርተን አብረን እንኑር ብለው መግለጫ ቢያወጣ ከራሱ ከትግራይ ህዝብ ትልቅ ድጋፍ ማግኘት ይችሉ እንደነበር ይግባቸው ባይታወቅም ዳሩ ግን እነሱ ነፃ ወጡ አልወጡ ከአማራ ህዝብ ጋር ሊከዱትና ሊበታትኑት ማይችሉት ታሪካዊ ትስስር ላይ ትልቅ ጥላቻ ዘርተው እዛው ባሉበት ደፋ ቀና ሲሉ እናያለን። ሁሉም ብሔረተኞች ኢትዮጵያ ውድቀትና በብሔር በላይነት ይስማማሉ። ነገር ግን አንድ ያልገባቸው ነገር ቢኖር አማራና ኢትዮጵያን ጠልቶ የትም መድረስ እንደማይቻል ፍጹም ሊቀበሉት አልፈለጉም። እዚህ ላይ የብሔረተኞቹ ትልቁ ኃጢያታቸው አንድ የነበረች ኢትዮጵያን 12 ቦታ ተበታትና ማየት መፈለጋቸው ሲሆን መጨረሻቸው ግን የጥፋት አጀንዳቸው ሁሉ ከሽፎ እንደ ዛፍ ቅጠል ረግፈው እንደ በረዶ ቀልጠው ማየትን ማመን አለመቻላቸው አንዱ ለውድቀት ያጫቸው መሆኑን አልገባቸውም።
ለዚህ ሁሉ ቢገባቸውም ባይገባቸውም እኛ ግን ማረጋገጫና መልስ ፍለጋ ሩቅም መሄድ አይጠበቅብንም። መልሱ ራሳቸው ወያኔና ኦህዴዶች ምስክር ናቸው። ታዲያ ይህ በእንዲህ እንዳለ አብይን ምዕራባውያን በሰብአዊ ጥሰት ወደ ዓለም አቀፍ ያቀርቡታል ተብሎ ሲጠበቅ እነሱ ግን ጭራሽ አገድን ያሉትን መሳሪያ አገዳ አንስተውለታል። ተጨማሪ መሳሪያ መግዣ ይሁንለት ዘንድም ጥሬ ገንዘብን በተለያየ መንገድ በስጦታና በእርዳታ መልክ ለግሰውታል። እንግዲህ ይህ ማለት የቤት ስራህን አልጨረስክምና ግድያውን አጠናክረህ ቀጥልበት ነው። ከዚሁ ጋር ተያያዘ ውጭም ሆነ በአገር ውስጥ ነዋሪ የሆናችሁ ኢትዮጵያውያን በምዕራባውያን ላይ ያላችሁን እምነትና የከንቱ ተስፋ ራሱ ከንቱ መሆኑን ተረድታችሁ አገራችሁን የምትወዱና ከልብ የምትደግፉ ከሆነና በምዕራባውያን ድጋፍ ለውጥ ይመጣል ብላችሁ የምትጠብቁ ዜጎች ምሳሌው ላማለኝ በሰማይ ወስፋንም አላይም ነውና አቋማችሁን አስተካክላችሁ ድጋፋችሁን ለፋኖና ለኢህአፓ ብታደርጉ የሚኖረው ውጤት አስተማማኝ ይሆናል። እንዲሁም አንዳንድ የአንድነት ትግል በበኩላቸው የሚታገሉ በየአካባቢው ስለሚኖሩ ከነሱ ጋር ተቀላቀሉ። አጀንዳችሁ ግን የአንድነት መሆኑን እያረጋገጣችሁ ተቀላቀሉ። ይህ በእንዲህ እንዳለ ቁማርተኛ ጠቅላይ ሚኒስትር ዛሬም ደግሞ ከዚሁ ቀድሞ የመዘዛቸው ካርዶች ሁሉ ውድቅ ሲሆኑበት ዛሬ ደግሞ አዲስ ካርድ መዞ ብቅ ብሏል። ካርዱ የያዘችው መልእክት እንዲህ ይላል። ከዚህ ቀደም የነበሩ መሪዎች በህገ መንግስቱ ላይ የመሪውን ስልጣን ገደብ አላስገደቡም። አሁን እኔ ግን ስልጣኔን ከመልቀቄ በፊት በህገ መንግስቱ ላይ ሉጋም ገደብ አደርጋለሁ ይላል። እንግዲህ አንድ መሪ እስከ 2 ድረስ መመረጥ ይችላል የሚል ድምዳሜ ሊኖር ይችላል። አንዱ ተርም 5 ዓመት፣ ሁለተኛው ደግሞ ሌላ 5 ዓመት ሲሆን ሲደመር 10 ዓመት፣ እሱ እስካሁን ድረስ ስልጣን ላይ የነበረው 8 ዓመት፣ 8 ሲደመር 10 18 ዓመት። እንዲህ የአብይ አዲሱ ካርድ ሌላ 10 የመከራ ዓመት ጨምሮ ረግጦ ሊገዛ ማቀዱን በተዘዋዋሪ እየነገረ ስለሆነ ውድ አድማጮች ሰውየውን ህዝብን ጠልቶ ስልጣን መውደድ አብሮ አይሄድምና አትቀልድ በሉት። ከዚህ ቀደም ያጠፋው አንሶ ሌላ የ10 ዓመት ሰቆቃ መከራና ስቃይ ዘመን በኢትዮጵያ እንዳይደገም ብለን በአንድነት እንነሳ። አንድነት ኃይል ስለሆነ እናሸንፋለን ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው። ሳምንታዊ ሰላምታዬ ለሬዲዮኑ መርሃ ግብር አዘጋጆችና ታዳሚዎች ይሁንልን። የደብዳቤዎች አምድ ተነቦ ሲያበቃ ጠብቄ የሚቀጥለው ሳምንት የምለው አታሳጣኝ ዋና እሳቤ ነው። ትልቁ ዓሣ ትንሹን ይበላል። ከዛሬ 40 በላይ ዓመት ተማሪ ሆኜ በትንሿ ምስራቅ አውሮፓ ሀገር ቡልጋሪያ ዱቅ ብዬ ነበር። በቋንቋ ትምህርት ከተመደብኩበት የጥቁር ባህር ዳርቻ ወደብ ከተማ ቡርጋስ በተቀማጭነት ተመዝግቤ ሳለሁ ከቀደምት ተማሪዎች መሃል ወዳጅ አገኘሁና እርሱ መደበኛ ትምህርቱን በሚከታተልበት ከተማ ልውሰድህና ጎብኝተህ ትመለሳለህ ብሎኝ የባቡር ጉዞ ቲኬት ቆርጦ ባቡር ፉርጎ ከመቀመጫችን ትንሽዬ ክፍል ገባንና በወንበራችን ቁጥር ተቀመጥ። ፉርጎው ለርዝማኔው በርካታ ክፍሎች አሉት። ክፍሏ ፊት ለፊት የሚተያዩ ሶስት ሰዎች በጠቅላላው 6 ሰዎች ትይዛለች። ጉዞው ማለፊያ ነው። ቢያንስ ለ2 ሰዓት ተኩል በፉርጎው መቆየት አለብን። በተጓዦች መሃል በረዶው ተሰበረና ከወዳጄ ጋር አንድ ጠብደል ያለ ድቡልቡል ሰውዬ ስለኛ ማወቅ ፈለገና ጥያቄዎች መሰንዘር ጀመረ። ወዳጄ የቋንቋ ችሎታው አስደማሚ ነበርና ምላሽ ወዲያው ይሰጠው ገባ። አንድ ቦታ ሲደርሱ ግን ወዳጄ ቁጣ ያዘውና ግስላ ሆነ። ምን ነው አልኩት በአማርኛዬ። የሰነዘረለት ጥያቄ ንቀት የተሞላበት ነበር። የማን ቅኝ ግዛት ነበራችሁ ነበር ጥያቄው። ወዳጄ እኛ አልተገዛንም ሲለው ድቡልቡሉ ሰውዬ ትንሹ ዓሣ ትልቁ ይበላዋል አይነት የማንጓጠት ተረት ይተርትበታል። የኦቶማን ቱርክ ኤምፓየር ቡልጋሪያን ወደ 500 ዓመታት የሚጠጋ እንዳስገበራቸው ታሪካቸውን ይናገራሉ። ታዲያ ቅኝ ካልተገዛህ
የት ነው የአገርህ ስም ከፍ ብሎ የተጠራው አይነት አስተያየት ይሰነዝርና እንኪያ ሰላንታ አይነት ይገባሉ። ሸሚዝ እጅጌ መጠቅለል ግብ ግን አልነበረም። ትልቁ አሳ ጣሊያን ትንሽ አሳ አገኘው ብሎ ለሙከራ ሊበላን ቢመጣም እኛም ትልቅ ነበርንና ውጠን አስቀረነው። ሙከራዎቹንም ሁሉ አከሸፍናቸው። ይሄ ነገር ድቡልቡሉን ሰውዬ አልተዋጠለትም። ሁሉም እንደርሱ መስሎት ይሆን እንጂ አባቱ። ለማንኛውም በቆይታዬ ዓመታት ብዙ አስተውዬበታለሁ። መኖር ደጉ። ትንሹ አሳ ትልቁን። ስለኛ ዝርዝሩን ልተወው። ጥንታዊነታችን፣ ታሪካዊነታችን፣ በመንፈሳዊ ሕይወታችን፣ በባህላዊ እሴቶቻችንና ሌሎችም የሚያውቁን ያውቁናል። አብይ አህመድ ከነግሳንግሶቹ ግን ጉድ አመጣብን። ትንሾቹ አረብ ኤሚሬቶች ጦርነት ሳይከፍቱብን እየበሉን ነው። የተባበሩት አረብ ኤሚሬቶች በቆዳ ስፋትም አነስተኛ የሆነች አገር፣ ነዋሪዎቿም ቢሆኑ በሚሊዮኖች የሚቆጠሩ ሲሆን ለሥራ በአገራቸው ፈልሰው የሚኖሩቱ በቁጥር ይበልጣሉ። እርግጥ የተፈጥሮ ነዳጅ ሀብታቸው ዲታ አድርጓቸዋል። አገሩም በረሃማ ነውና አየር ንብረቱም ቢሆን ለኑሮም ተስማሚ ተብሎም አይታሰብም። በአካባቢው ጎልታ ለመታየትና የበላይም በመሆን የአፍሪካ ቀንድን እና ቀይ ባህር ዙሪያ ያሉትን አገሮች በመዳፏ ስር ለማግባትና ለማንበርከክ በእርሷ ትእዛዝ ስርና እዝ እንዲተዳደሩ የማትፈነቅለው ድንጋይ የለም። አብይ አህመድን የመሰል የማደጎ ልጅ አዘጋጅታ ቀንዱን ለማመስ ትጥራለች። ተሳክቶላታልም። አድርግ ያለችውን የማደጎ በኩር ልጇ ይፈጽማል። አብይ አህመድ እሱ ትንሽ ሆኖ በበታችነት የኤሚሬትስን ጉዳይ አስፈጻሚ ነው። አገርንም ትንሽ አደረገ። እጁን ለኤሚሬትስ ከፍ አድርጎ ያልሰጠበት ወታደራዊና ኢኮኖሚያዊ ዘርፍ ያለም አይመስለኝ። ለጊዜውም ቢሆን በጀማላ አረቦች አስበላን። ክብራችንን ዝቅ አድርጎ በወንድሞቻችን አፍሪካውያን ፊትም አስናቀን። ትልቅ ነበርን፣ ትልቅም እንሆናለን ህልማችንን ጉም አስወረረው። ይህ አዋራጅን አገዛዝ ከጫንቃችን ላይ አሽቀንጥረን ካልጣልነው ጦቢያ አገራችን ነች ብለን ደረት ነፍተን ለመናገር ያቀተናል። ምድራችን የሚያፈራው ሁሉ የኤሚሬትስ ሲሆንና የበይ ተመልካች እንዳያደርገን ምን እየተሰራ ነው ብለን እንጠይቅ። ዘመናዊ ባርነትን ወደን እንዝለቅ ወይስ ራስ ቀና ማድረግ ይሻላል? ሕዝቤ ነቃበል። ሰለሞን ታምሮ አየለ ነኝ ካለሁበት። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ አድማጭ ወገኖች፣ ላለፉት 5 አስርት ዓመታት አገራችን ኢትዮጵያን ሐሳዌ ተቃዋሚ ተብዬዎች ምርጫ በሚባለው የገዢዎች ድራማ ተዋናይ በመሆን ሲያላግጡባት ባሽተዋል። ይባስ ብሎ እነሆ ዛሬም እንደተለመደው መንግስት አልባ ሕግ አልባ ባደረጋት ኢትዮጵያ በሞላ አገሪቱ ሰላምና መረጋጋት ደብዛው ጠፍቶ ዜጎች ከቦታ ቦታ መንቀሳቀስ ባልቻሉበት፣ ታጣቂ የኦነግ መንጋ ዜጎችን በሚዘርፍና በሚያንገላታበት፣ አማራው ማህበረሰብ የመንግስታዊ ሽብር ሰለባ በሆነበት፣ በድሮንና ከባድ መሳሪያ የዘር ማጥፋት ጦርነት እያካሄደ ባለበት በዚህ በያዝነው ግንቦት ወር ማክሰኞ በጓሃ ጽዮን ወረዳ ስር በሚገኙ ቆላማ አካባቢዎች የሚኖሩ የአማራ ተወላጆች ላይ ያካሄደው ዘግናኝ ጭፍጨፋ በተጨማሪ መንደሮችን ሙሉ በሙሉ በእሳት ማጋየቱ የዘር ማጥፋት ጥቃቱን እያባባሰ መምጣቱን አገዛዙ በቀጥታም ሆነ በተዘዋዋሪ አደራጅቶ በዳቦ ስም ያሰማራቸው እንደ ኮሬኔጌኛ፣ አባ ቶርባ፣ ፈረር ፔሎላ የ120 የኦሮሞ ዘረኞች አስተባባሪ ኦነግ ሸኔን መሰል ታጣቂ ነፍሰ ገዳዮች ወይም አሸባሪዎች መላ አገሪቱ ላይ የሁከት ድባብ ባሰፈኑበት የሕግ የበላይነት ቀርቶ የምርጫ ሕግን የሚያስከብር አካል ቀርቶ ሕግ የሚለው ጽንሰ ሐሳብ ራሱ ባዕድ በሆነበት አገር የበሻሻው ኮሎኔል አብይ አህመድ አሊ በአየር ምርጫ ተብዬ ከተራበ ሕዝብ ጉሮሮ ነጥቆ አንጡራ ሀብቱን እያባከነ ይገኛል።
ለአካለ ስንኩሉ ኮሎኔል አጎንብሰው የሚራመዱ አሽከሮች አሉና ምርጫ ከሚለው የኮሎኔሉ ተውኔት ይልቅ የአጃቢዎቹ ቅሌት እጅግ ያሳዝናል። እንደ ምሳሌ ኢህአፓን ከርቶ የኦሮሞማ ጉያ ተወሽቆ ተቃዋሚ በመምሰል ምርጫውን ገብተን ካላየነው በምን እናውቃለን በሚል የጅሎች አመክንዮ እያወናበደ ያለው ትናንት ግንቦት 7 ሆኖ ኋላ ስሙን ቀይሮ ያገዛዙ መጋዣ እንደሆነ የቀጠለው የኮሎኔሉ አጋፋሪ ጭራቁ ዲያቆን የሚዘውረው በጎሳ ሐረግ የተሰባሰበው አንዴ ወያኔ ሌላ ጊዜ ብልጽግና ሆኖ የሚያምታታው ወዘተ ወዘተ የመሰሉትንና ሌሎች ተለጣፊዎችን መጥቀስ ይቻላል። መንፈሳቸውን ለባርነት አገርን ለውድቀት ያጋለጡ ህሊና ቢሶች ግለሰቦችና ቡድኖች ኢትዮጵያን ለማፍረስ የታሪካዊ ጠላቶቿን እቅድ ግቡ ለማድረስ ተግተው እየሰሩ ይገኛሉ። የኛም አያያዝ ጥልቁን ሳይሆን ግልቡን የሚያበረታ የሆነ መምጣቱ ለከሃዲዎች ለአስመሳዮችና አምባገነኖች እያመቻቸን አገር ወዳዱን እያገለለ የመጣ ጎጂ ክስተት ነውና በዳበረ አስተሳሰብ ልንሽረው ይገባዋል። የህዝብ ልዕልና እንዳስፈሪ ቅዠት የሚያባልናቸው ስለ ዴሞክራሲና ሰብአዊ መብት ሰባኪ ሆነዋል። አገር ለሚያፈርሱ አድረው ስለ ህብረት ይሰብኩናል። ፋኖን ለማዳከም ከውጭና ከውስጥ ከመሻጠር አልፈው ሰርጎ ገቡን እየደጎሙ በአውራጃ እየከፋፈሉ በገንዘብ ኃይል እየከፋፈሉ ራሳቸውን የአማራ ተቆርቋሪ የፋኖ ተባባሪ አድርገው ቀርበዋል። ለአጥፊዎቿ ተንበርክከው አገር ታዳጊም ሆነዋል። ይሁዳቸው ሞራ ህሊናቸውን ሸፍኖታልና ነውር ክብር ሆኖባቸው ተላብሰውታል። በመሆኑም የትግሉ ጎራ ከክህደት መርዝ ጠንሳሾች ሊጸዳ ይገባዋል። ይህ ትንሽ ሰው አብይ አህመድ አሊ ፋሽስታዊ ተልእኮ ይዛ ምስራቅ አፍሪካን እያዳማች ያለችው ኢሚሬት ተላላኪ ሆኖ ታሪካዊት ኢትዮጵያን ለመበተን ከጊዜ ጋር ትንቅንቅ ላይ መሆኑን መገንዘብና የጠላት ትንሽ እንደሌለው በመገንዘብ ህልውናውን ማሳጠር የዜጎች ሁሉ አገራዊና ታሪካዊ ኃላፊነት ነው። በቤተ መንግስት የመሸገውን መንጋ የሚነዱት በእያንዳንዷ ቀን ኢትዮጵያን ለመበተን ፈጣኑን መንገድ የሚመክሩ ጠላቶቿ መሆናቸውንም ከግምታችን ውጭ ማድረግ አይቻልም። ይሁንና በዚህም ተባለ በዚያ የውጭም ሆነ የውስጥ በብሔራዊ ህልውናችን ላይ እስከመጣ ድረስ ምንጊዜም ጠላት መሆኑን ሳይዘነጋ ባዕዳን የሚያከብሩት ነገር ቢኖር ወገን ራሱን በማደራጀት በትግል የኃይል ሚዛኑ የበላይነትን ሲይዝ ራሱን መከላከል ሲችልና ራሱን ሲያስከብር ነው። ከዛ ውጭ ያለው ሁሉ ልመና ነው። የኢትዮጵያ የቁርጥ ቀን ልጆች ለአማራው ህልውና እየተዋደቁ ያሉ የፋኖ አርበኞች እያካሄዱ ያሉትን ትግል በኢትዮጵያ ጠላቶች የአማራው ጠላት በሆኑ ኃይሎች ለመክበብና ለማጥቃት በተለያዩ ሽፋን እያንኮበኮቡ ያሉ የውስጥና የውጭ ኃይሎች እንቅስቃሴ ከእይታችን ሊርቅ አይገባም። በተለይ ደግሞ በምዕራብ አፍሪካ የነበራቸው ተጽዕኖ እየሳሳ መምጣቱ ያሳሰባቸው ባዕዳን ትኩረታቸውን ወደ ምስራቁ እያተኮረ የመጣው ከዚሁ ጉዳይ የተገናኘ ሊሆን እንደሚችል መጠራጠርን ከመስመር አለፍ ብሎ መዘናጋቱ አዋጭ አይመስለኝም። ትላንት እንደ ሰሜን ኮሪያ ሲያጥላሉ ከነበሩት አካባቢ ጋር በድንገት ወዳጅ የሆኑበት የቀይ ባህር ጉዳይ ብቸኛ ምክንያት ላይሆን ቢችልስ ብሎ መጠየቁ እንደ ጠብ ያለሽ ግምት ሊሰጠው አይገባም። የኦሮሞማው ግልገል ፋሽስትም የፋኖ አርበኞችን ለማጥቃት ደህንነቱን በዘመናዊ የስለላ ቴክኖሎጂ የተደገፈ የስለላ መረቡን በዋና ዋና ከተሞች በመዘርጋት ደጋፊዎቹን ለማጥመድ ተሰማርቷል። በፋኖ አርበኞች ክንድ ስልጣን አስጠባቂ ጦሩ ሲደቆስ ንጹሃንን በገፍ በመጨፍጨፍ ንብረታቸውን በማውደም የተጠመደው ቡከኑ ኮሎኔል በዋና ዋና ከተሞች በመዝመት ፋሽስታዊ አፈናውን ለማስፋት አገር ሸጦ በሚያገኘው ወታደራዊ መሳሪያ የአማራን ዘር ለማጥፋት ከመራወጥ ላይ ይገኛል። ስለዚህ ፋኖም እንዲሁ ሰላዮቹን መሰለልና በከተሞች ምስጢራዊ መረቡን እንደሚዘረጋ ተማመናለሁ። ይሁንና ይህን መሰሉን ተግባር ለማካሄድና አላስፈላጊ መስዋዕትነትን ለማስወገድ የውስጥ ጥራት ወሳኝ ለመሆኑ ግንዛቤ እንደሚኖርም እንዲሁ እገምታለሁ። በጎጃም በተመሳሳይ ገዳም በአሰቦት ቅድስት ሥላሴ ገዳም ተደጋጋሚ ጭፍጨፋ መካሄዱና ሰሞኑን በጎሃ ጽዮን ወረዳ ስር በሚገኙ ቆላማ አካባቢዎች በሚኖሩ የአማራ ተወላጆች ላይ የተካሄደው ዘግናኝ ጭፍጨፋም የአካባቢውን ፋኖ ሊያሳስበው ይገባል ብዬ አምናለሁ። የዛሬ የደብዳቤ መልእክቴን በዚች ማሳሰቢያ እቋጫለሁ። እስከዛው ቸር ይግጠመን። ነጻነት አስማማው ነኝ ከባህር ማዶ።
ሰላምና ጤና ለውድ የፍኖተ የሃፓ ራዲዮ አድማጮችና አዘጋጆች እንዲሁም ለመላው ለኢትዮጵያ ሕዝብ ይድረስልኝ እያልኩ እብሪትና ትዕቢት እንኳን ለጅቦችና ለአንበሶችም አልበጀም። ዘውትር ሌሎችን እንስሳት እያደኑ ትኩስ ስጋ የሚቀለቡ አራዊቶች ምንም እንኳን ብዙ ቢሆኑም በጭካኔያቸው የሚታወቁት አዳኞቹ ጅብ፣ ነብርና አንበሳ ሲሆኑ እነዚህ አራዊቶች ዘውትር ምግባቸው ስጋ እንጂ ሌላ ነገር የማይቀምሱ በተፈጥሯቸው አረመኔዎችና ጨካኞች ስለሆኑ ከሌሎች እንስሳት በዚህ ጸባያቸው ይታወቃሉ። በዚህ የተነሳ ሌሎች አራዊቶች እርስ በርሳቸው እየተጋገዙ ከነዚህ ጨካኝ ጅቦችና ሌሎችን ስጋ በማይበሉበት ደልበው በአረመኔነታቸው የሚመኩትን ነብሮችን፣ አንበሶችን፣ ጅቦችን ሌሎችን በህብረት ታግለው ራሳቸውን ነፃ አድርገው የሚኖሩ ብዙ ናቸው። እዚህ ላይ ጅቦ ከእንስሳት ሁሉ ይበልጥ የሚፈሩት የሰውን ሳይሆን በተፈጥሮ የታደለውን የሰማዩን ንስር አሞራን አጥብቀው ይፈሩታል። ይህ አሞራ ምንም እንኳን እሱም ተፈጥሮ ያደለው ጨካኝ ቢሆንም ከናህያ ጅቦች የተሻለ እንስሳ ስለሆነ እብሪተኞቹ እንስሳት ሲያጠቁ ካየ በዝምታ አያልፍም። አንዳንዴም ጅቦች በሹል ጥርሳቸው በጭካኔ ሲቦጫጭቁ ካዩ ከሩቅ ሆነው የማየት ችሎታ እየበረሩ መጥተው አንጠልጥለው ወደ ወንዞች ወደሚገኙበት ወስደው ለአዞ አሳልፈው ሲሰጣቸው ተመልክተናል። ውድ አድማጮች ሆይ እነዚህ የራሳቸው የሆነ መግባቢያ ቋንቋ የሌላቸው የዱር አራዊቶች የራሳቸው የተፈጥሮ ሰብአዊነት ኖሯቸው አንዱ ሌላውን ሲያጠቃ በቁጭትና በርህራሄ ከኮሚኒቲያቸው ውጪ ዘሎ ገብቶ ሲከላከሉና ተባብረው አብረው ሲኖሩ ይታያሉ። እንዲህ አይነት ሰብአዊነት የሚታይባቸው እንስሳት መካከል ጎራላ፣ ቀጭኔና ዝሆን እንደ አንበሶች ሌሎችም እንስሳት ከጅብ በስተቀር ሁሉም ሰብአዊነት የሚታይባቸው ሲሆን እዚህ ላይ ውሻና ድመት ከሰውም ያላነሰ ሲበዛም ይበልጥ ሰብአዊነት የተላበሱ ስለሆኑ ከሌሎች እንስሳት ውስጥ አልተካተቱም። በተለይ ውሻ በታማኝነቱ ልዩ ፍጡር እንስሳ መሆኑን ብዙዎቻችን የምናውቅ ይመስለኛል። ታዲያ ይህ በእንዲህ እንዳለ አንዲት ላም ያደገችውንና እኔም ያየሁት ድንቅ ነገር ላካፍላችሁ እወዳለሁ። ነገሩ የሆነው ሩቅ ጊዜ አይደለም፣ በቅርብ ጊዜ የሆነ ነገር ነው። ሌላም ቦታ አይደለም፣ እዛው ሀገራችን ውስጥ ነው። ነገሩ እንዲህ ነው። አንድ የ12 ዓመት ልጅ ከብቶች ወደ ሜዳ አውጥቶ ግጦሽ ላይ አሰማርቶ ሲጠብቃቸው ሌሎች 4 የመንደር ጎረምሳዎች ወደ ሜዳ ይመጣሉ። ይህን ከብት ጠባቂውን ልጅ ብቻውን መሆኑን ተመልክተው 4 ወጣቶች ከግራና ከቀኝ ይደበድቡታል። ከወደ ሩቅ ሳሩን ይግጡ ከነበሩት ላሞች አንዷ ላም ወደ እረኛው እንደ እብድ እየሮጠች በመምጣት እነዛን ልጆች ከሜዳ አባራ ጠባቂያቸውን ከመንደር ወንበዴዎች ጥቃት ነፃ አውጥታ ወደ ግጦሽ ተመለሰች። እንግዲህ ይህ እውነተኛ ታሪክ እንደ ምሳሌ ትምህርት ይሁን ብዬ ላካፍላችሁ ወደድኩ። እንግዲህ ዛሬ ሰው ለሰው እርስ በርስ በሚጨካከንበት ዘመን የራሳቸው መግባቢያ የሌላቸው እንስሳትም ተፈጥሯዊ ስብዕና ምናልባትም የምንማር ነገር ይኖራል በሚል ግምት ይህንን እውነተኛ ታሪክ ልጽፍ ወደድኩ። እዚህ ላይ እንስሳት ከሰው መሰል ጅቦች የተሻሉ መሆናቸውና እውነተኛ ታሪክም ስለሆነ እኔ ይህንን ሁሉ መንገድ ተጉዤ ስለ እንስሳት ርህራሄና የሰው ልጆችን ጭካኔ እያነጻጸርኩ ልጽፍ የቻልኩት በሰውና በእንስሳ መካከል በዘመናችን ምን ያህል ልዩነት እንደነበረ ለመግለጽ ብዬ ሲሆን ይህንን በተመለከተ በዛሬው ኢትዮጵያ አስተዳደር ህዝቡ እየተመራ ያለው ስርዓት ከተፈጥሯዊ ከእንስሳ ስርዓት በታች መሆኑንም ለማስገንዘብ ሲሆን ስለሆነም በአሁኑ ጊዜ እነዚህ የዱር አራዊቶች እንደ ሰው አልተመቻቸውም። በአገሪቱ ውስጥ ባለው የእርስ በርስ ጦርነት የተነሳ የድሮንና የጀት ቦምቦችን ፍንዳታ በመሸሽ እንደ ሰው ወደ ጎረቤት ሀገሮች የተሰደዱ አራዊቶች ቁጥር ከፍ ያለ ስለሆነ አገሪቱ የቱሪስት አልባ አድርጓታል። ዛሬ በአገር ውስጥ እንደ ልቡ የሚንቀሳቀሱ አውሬዎች ከጅብ እነዛ ሆዳሞች የሰው ጅቦች ብቻ ናቸው። እነሱም ቢሆኑ እርስ በርስ የሚተላለቀውን የሰውን ሬሳ ስለሚበሉ በአገሪቱ ውስጥ ቅንጦት ኑሮን ይኖራሉ። ዛሬ በአገሪቱ ውስጥ ጅቦችና የሰው ሆዳሞች እንደ ልባቸው ሲፈረጩ ይታያሉ። እንግዲህ ያም ሆነ ይህ ግፍ ሰቆቃን እንዴት ሰዓት አድርገው ለማስቀጠል እየተማማተ ያለው የዘረኛ ስርዓት ለአንዴም ለሁሌም ለማስወገድ ካልተባበርን በስተቀር አጀሬ ተራ በተራ ሊያጠፉን ይበልጥ ዝግጅት ላይ ስለሆኑ ሁላችንም ተባብረን ይህንን የጨለማውን መንግስት መሰረቱን ማናድና ጨርሶ ማጥፋት ያስፈልጋል። መሞትም ከሆነ አሜን ብለህ ከዛሬ ነገ ይሻላል ብለህ በትቀመጥም ስለማይቀርልህ ቁርጥህን አውቀህ ከዳር እስከ ዳር ተነቃንቀህ ተዘጋጅተህ ተነስና አምጽ፣ መብትን አስከብር።
የግፈኛው የ8 ዓመት አገዛዙን እድሜ ለመበተን ግፋ ቢል 8 ሰዓት ቢበዛ 24 ሰዓት ቢረዝም ነው። አንድነት በአንድ ላይ ቆርጠን ከተነሳን የዘረኞቹና የጋሻ ጃግሬዎች ሴረኞች እድሜና አድማ ባጭሩ ያከትማል። አንድነት ኃይል ነው፣ ዘረኝነት በሽታ ነው ሲሉ ይህንን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው። የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቀቀው ከህይወት አሰፋ በተላከልን ግጥም ይሆናል። ታገል ለአንድ እምነት አምባሰል ቦረና ወራይሉ ተንታ ግዳን አይነቡግና ዋድላና ድላንታ ውርጌሳ ውጫሌ ዶሮ ግብር ሐራ ደህና በርገሌ ሰቆጣ ዋግምራ ላስታ ላሊበላ ሀብሩ ጉባላፍቶ ሳንቃ መድኃኔ ዓለም ወልዲያ ጅነቶ መርጧል የሚለኝ የእጁ አንገቱን ደፍቶ ምን አይነት ቀልድ ነው ወጠቅና ይገብር ያ ሁሉ ሰው ጠፍቶ ቆርቋሪት አምባውድ ላሙሳር ሴቱሃ ሰው ሜዳ ወጠቅ ወንዝዬ ጎሹሃ ቆላ ደጋ መርጦ ጥቁርሃ ጃርሳ አይገብር ስሪንቃ ገንቦሳር በርመርሳ ወሎ ከደጋው ላይ ከታቦት ማደሪያው ከዛ ቅዱስ ስፍራ ከደብሩ መጣሪያው ጅብ አረገው ልጅ ሞያ ማደሪያ እዳ የተኩላ ጿሚ የቀበሮ አስቀዳሽ የጅብ ሳታት ቋሚ የዘንጅሮ አወዳሽ በምድር አውሬ ፈልቶ ብሻ ተናካሽ ወሎ ሰው አለቀ ሰላም ጠፍቶ ድካሽ ምን ነው እናት ዓለም አገር መሆር ቆርጦ ሲያደርጉሽ ርካሽ ማንም እየመጣ ባልታጠበ እጁ ከነንፍጡ ነካሽ አይጊዜ እዳ የሰው ልጅ ዘመዱን ሚስቱን ትዳሩን እናቱን ዘንግቶ ከረሳማ ክብሩን እያለ ሞተ እንጂ በቁም አፈር ለብሶ በጤናም አይደለም የቀረው በስብሶ መርሳና ውርጌሳ ልብሶ መሃል አምባ ውድበን መቸሬ ሳንቃ ቆቀራምባ ወሎ ቆላ ደጋ ራያና ተንታ ዋግምራ ሰቆጣ ዋድላና ድላምታ የጁ ልጆች ወልዶ ባንድ የሁለት መታ አንዱ ገዢ ሆነብን ሌላው ሻጭ በጋንታ ዲሽቃና መትረየስ ሞርተር አርባ ጎራሽ ባላልቤን እያለ ጦር መራሽ ያደረ ፈንቅሎ አገላብጦ አራሽ እያለ ገበሬ ያባቱን ጉልት ወራሽ ሚሊሻ ተብየው መናኛ ወፍ ዘራሽ ወታደር በቅሎብን ፖሊስ ፈጥኖ ደራሽ ሀገር እንደዘበት ሀገር እንደዋዛ ልትሆን ነው ፍርስራሽ ብልጽግና ራዊት የቀንጅብ ስብስብ ወሮ በላ መንጋ ላገር የማያስብ ባዕድን ሴቱሻ ጅራት ቆልቶ አዳሪ እምባንሳ ልክስክስ በየቄራው ዟሪ ሚኒሻ ለቅላቂ ሆዳደር ቅጥረኛ ባዶ ትምህርት አልባ የሰፈር ጉረኛ አድማ በታይ ሌባ ዘራፊያ ዘራፊ ቀማኛ ወንበዴ ሳይነግዱ አትራፊ ወሎ ላይ እንዲህ ነው የሞላው ራፊ ጭቃብ ኩተን ኖረን ያደግንበት ምድር ማርገጃና ጨፌ ላሙሳር አምባውዱ መርጦ ኢየሱስ ወጠቅ ሴቱሃና ይገብር የራስ ወሌቀዬ የጓንጉል መቃብር እንዴት እንደዋዛ የጅቦች መፈንጫ ይሆናል ያደግሩ እዳ ታቻምናምና ካምናው የዘንድሮ እየከፋ ሲሄድ የሰው ልጅ አይምሮ ባይኗ ላይም ብሎ አልሰማ ሲል ጆሮ እብሪቱ ጠናበት ልቡ ተደፈነ ታወረ ኮቱ እናማ ድርሳነ ሚካኤል ተአምረ ማርያም ቁርባን ክርስትና መለከት አርያም ሚስጥረ ሥላሴ ሰምተን ተቀብለን ካደግንበት ደብር እዚያ ቅዱስ ስፍራ ሴቱሃ ጨፌ ወቀጥና ይገብር ሰይጣን ሰፍሮ ባምባው ልማዱን ሲያስገብር በጧፍ በጣን ፋንታ ንጹህ የዜጋ ደም ሆነ የለት ግብር ተንታ ወራይሉ ሳይንትና ደገር አምባሰል ማርዬ ግላንታ ባሻገር
አጅባር ወገልጤና ጎሽ ሜዳ ኩታበር ታቹን ቆላው በሽሎ በርሃው ሾጋበር ዳውንት ጅብ ገብቶ አገሩን ሲያማረር ዋድላ ሰው የለም ወይ ተነስቶ የሚያባር የእንቆቅልሽ ዘመን ውል ቋጠሮው ጠፍቶ ላይላላ ቀብቆብን ላይጠብ እጅግ ሰፍቶ ማሰር ብሎ መፍታት ሲቀር ከንቱ ለፍቶ ሆነ የዘንድሮው ካለፉት አመታት ሳምናው ጊዜ ከፍቶ አቻምናው አምና ካምናው ዘንድሮ ብሶ ግመል ሰርቆ ሲሄድ ሲወጣ ጎንብሶ የጅቡ ሲገርመን ተኩላም ተነሳና የበግ ለምድ ለብሶ ሳይጊዜ የተኩላ ቀዳሽ የጦጣ ዘማሪ የጅብ ካህን ገብቶ መስዋዕት ጀማሪ ወለ ላይ ተዘረፈ ቅኔው ተመራብ አዝማሪ ታዲያማ ሐሰት ቤት ገንብታ ሐቅ ውጭ ሲያድር አርበኛ ውልሎ ባንዳ ልጁን ሲድር ጅሩ መራቤቴ ወገራ በጌምድር ጎጃም ቡሬ ዳሞት ማንኩሳ ሳር ምድር ሸዋሳስ ላይ ሆኖ ማን ነው ልጅ የሚድር አምባሰል ቦረና ወራይሉ ተንታ ገደን አይና ቡግና ዋድላና ድላንታ ውርጌሳ ውጫሌ ዶሮ ግብር ሐራ ድህና በርገሌ ሰቆጣ ዋግምራ እንዴት አድማ በታኝ መርሳ ሚሊሻ ሰራንቃ ቆቦ ፈጥኖ ደራሽ ልዩ ኃይል ሳንቃ ፖሊስ ሴት ሲደፍር ጣይቱ ተነቃ ከዚህ በላይ ውርደት የቁም ሞት አለ እንዴ ኧረ ሰው ሆይ ንቃ የኃይሉ በሬንቶ ያባታ ኃይሉ አገር የእጁ ራያ ዞብል ሳይንትና ደገር ላስታ ጀግና ሞልቶ ነፍጠኛ ባላገር እንዴት ባድማ በታኝ ዳውንቴው ይገብር ደሞስ ደሞስ እንኳን ላድማ በታኝ ህልና ለሌለው ለረከሰ ፖሊስ ሴት ጭን ለሚውለው አየር ወለድ ቢሆን ስፓርታ ኮማንዶ ካድሪ ቢሆን ሰላይ ለሚሸሽ ተንዶ ምንድነው ሸብረብ ምንድነው መረወስ ተኳሻ ለማለት እናማ ከተሜው ተነሳ ገበሬውን በርታ ተባበር ሴት ወንዱ ተሰለፍ በተርታ ታገል አንድ አገር ታገል አንድ እምነት ለባንዲራ ሁደት ተሰዋ ለእናት ይህ ነው በቃ ላንተ ሳለህ በሕይወት አንተም አድማ በታኝ ፖሊስ ምናምኑ ለቁራሽ እንጀራ ገዳይ የምታምኑ እባካችሁ ስሙኝ በእውነት ልንገራችሁ ለስጋችሁ ሳይሆን ኑሩ ላይ ምሯችሁ እናም አንበሳና ነብር ዘንዶን ጋር ገጥማችሁ በዱር ከምትቀሩ ያውሬ ራስ ሆናችሁ ወይ ከቤት አትውጡ ወይ ጥፉ ጥላችሁ ይህንን ብቻ ነው እኔም መክራችሁ ይህ ሳይሆን ቀርቶ መጥፋት ካማራችሁ ታሸታችሁ መሞት ከነ ኃጢያታችሁ እሳት አለማሉ ግቡና ንደዱ ባንድ ላይ ይፍጃችሁ ሕይወት አሰፋኝ አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።